ዓለምን ያስጨነቀው የኢራንና የአሜሪካ ፍጥጫ፣ በኢራን ምድር የፈሰሰው ደምና የትራምፕ አስደንጋጭ ማስጠንቀቂያ፣ የጦርነት ነጋሪት። ሰላም ጤና ይስጥልን። የተወደዳችሁ ለገብ ሐሳቦች ቤተሰቦች እንደምን አላችሁ? አሁን ይዘን የቀረብነው ጉዳይ ዓለምን ትንፋሽ እንዲያጥራት ያደረገ የፖለቲካ ተንታኞችን ያንጫጫና የመካከለኛው ምስራቅን ሰማይ በባሩድ ጭስ ሊሸፍን የተቃረበ የዜና ትንተና ነው። በመካከለኛው ምስራቅ ሰማይ ላይ የጥፋት ደመና አንዣቧል። የፋርስ ባህረ ሰላጤ ውሃዎች በጦር መርከቦች ሩምታ እየተናጡ ነው። በአንድ በኩል የአሜሪካ ኃያል የባህር ኃይል ታይቶ የማይታወቅ ግዙፍ የመሳሪያ ክምችት ይዞ የኢራንን ደጆች እየተቆጣጠረ ሲሆን፣ በሌላ በኩል ደግሞ በኢራን ምድር ውስጥ በታሪክ ተሰምቶ የማይታወቅ እጅግ ዘግናኝ እልቂት እየተፈጸመ ይገኛል። ነገሮች ከቁጥጥር ውጭ ወጥተዋል። ዋሽንግተን ዲሲ የሚገኘው ዋይት ሃውስ እና ቴህራን የሚገኘው የውሳኔ ዙፋን እርስ በርስ የቃላት ጦር ሲወራወሩ መሃል ላይ ንጹሃን እንደ ቅጠል እየረገፉ ነው። ፕሬዝዳንት ዶናልድ ትራምፕ የኢራን የጊዜ ገደብ አብቅቷል፣ ትዕግስታችንም ተሟጧል ሲሉ አስፈሪ ማስጠንቀቂያ ሰጥተዋል። በሌላ በኩል የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ቀጠናው ወደ አመድነት ከመቀየሩ በፊት የመጨረሻ ያሉትን የሰላም ጥረት ለማድረግ ወዲያ ወዲህ እያሉ ነው። ለመሆኑ አሜሪካ ለምን ይህን ያህል ጦር አከማቸች? በኢራን ውስጥ እየተካሄደ ያለው የውስጥ ጭፍጨፋ እውነታው ምንድን ነው? የዓለም ሀያላን ሩሲያና ቻይና በዚህ ጉዳይ ላይ ምን ይላሉ? በዚህ ሰፊ ትንታኔያችን የጉዳዩን ስር መሰረት፣ የሀያሉን ስልትና የመጪውን ጊዜ አስፈሪ ትንበያ በጥልቀት እንመለከታለን። አብራችሁን ቆዩ። የአሜሪካ ወታደራዊ ዝግጅት፣ የባህር ላይ ምሽግ። ወደ ዋናው ጉዳያችን ስንገባ የዓለምን ትኩረት የሳበው ዋነኛው ክስተት የአሜሪካ ወታደራዊ ዝግጅት ነው። ፕሬዝዳንት ዶናልድ ትራምፕ በትዊተር ገጻቸውና በሰጡት ጋዜጣዊ መግለጫ እንዳስታወቁት አሜሪካ ግዙፍ አርማዳ ወይም የጦር መርከቦች ስብስብ ወደ ቀጠናው ልካለች። ይህ ዝም ብሎ የጦር ልምምድ ሳይሆን ለከፍተኛ ጦርነት የሚደረግ ዝግጅት መሆኑን ወታደራዊ ተንታኞች እየገለጹ ነው። የዚህ ኦፕሬሽን አውራ የሆነችው ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የጦር መርከብ ናት። ይህች መርከብ በኒውክሌር ኃይል የምትንቀሳቀስ መጠነ ሰፊ የሆነች ተንቀሳቃሽ የጦር ምሽግ ነች። በላይዋ ላይ ከ90 በላይ እጅግ ዘመናዊ የሆኑ የጦር ጀቶች አዝላለች። እነዚህ ጀቶች በማንኛውም ሰዓት ተነስተው በኢራን ስትራቴጂካዊ ቦታዎች ላይ የቦምብ ዝናብ ማዝነብ የሚችሉ ናቸው። ከዚህ በተጨማሪም ይህች መርከብ ብቻዋን አይደለችም። በዙሪያዋ አጃቢ የሆኑ አጥፊ መርከቦችና የባህር ሰርጓጅ መርከቦች አሉ። እነዚህ መርከቦች በሺዎች የሚቆጠሩ ቶምሃውክ የተሰኙ ክሩዝ ሚሳይሎችን ታጥቀዋል። እነዚህ ሚሳይሎች ደግሞ በሺህ ኪሎ ሜትሮች ርቀት ላይ ያለን ኢላማን በትክክል የመምታት አቅም ያላቸው ናቸው። ፕሬዝዳንት ትራምፕ ለኢራን የሰጡት ምርጫ በጣም ጠባብ ነው። ኢራን ወደ ጠረጴዛ መታ አዲስና አስተማማኝ የኒውክሌር ስምምነት ካልፈረመች፣ እንዲሁም ከሽብርተኝነት ተግባሯ ካልታቀበች የአሜሪካ ምላሽ ፈጣን፣ አውዳሚና በታሪክ ታይቶ የማይታወቅ ይሆናል ሲሉ በይፋ ዝተዋል። ዋይት ሃውስ እንደሚለው ኢራን በአሜሪካ ጥቅሞች ላይ ጥቃት ለመሰንዘር እያቀደች ነው የሚል አስተማማኝ መረጃ ተገኝቷል ይላሉ። ይህ የአሜሪካ ኃይል ማሳያ ለኢራን የመጨረሻ ማስጠንቀቂያ ተደርጎ ተወስዷል። ነገር ግን ኢራን ለዚህ ማስፈራሪያ እጅ ትሰጥ ይሆን ወይስ አሜሪካን ወደማትወጣው ረግረጋማ ጦርነት ተጎትታ ትገባ ይሆን የሚለው ጥያቄ በሁሉም አእምሮ ውስጥ የሚመላለስ እንደሆነ ምንጮቻችን ይገልጻሉ። የኢራን የውስጥ እልቂትና የተዘጋው በር እንዲሁም የፈሰሰው ደም። የአሜሪካ የጦር መርከቦች በውጭ በኩል ኢራንን ሲያንቀጠቅጡ፣ በውስጥ በኩል ደግሞ የኢራን ሕዝብ በገዛ መንግስቱ ሲኦል ውስጥ ወድቋል። ከኢራን የሚወጡ ዜናዎች እጅግ ዘግናኝና ልብ የሚሰብሩ ናቸው። ሀገሪቱ ወደማትመለስበት ከባድ ቀውስ ውስጥ ተዘፍቃለች። እንደ ዓለም አቀፍ የሰብአዊ መብት ተሟጋቾችና በስደት ላይ ያሉ የኢራን ምንጮች ዘገባ ባለፉት ጥቂት ቀናት ብቻ በተቀሰቀሰው ህዝባዊ አመጽና መንግስት በወሰደው የጭካኔ እርምጃ ከ36,000 በላይ ዜጎች ህይወታቸውን እንዳጡ ይገመታል። ይህ ቁጥር ለመስማት የሚከብድ፣ በዘመናችን ታሪክ ውስጥ በአጭር ጊዜ ከተፈጸሙ እልቂቶች በግንባር ቀደምትነት የሚሰለፍ ነው። የኢራን አብዮታዊ ዘብ ከተሞች ውስጥ ታንኮችን በማሰማራት ተቃውሞ የሚያሰሙ ዜጎችን ያለ ርህራሄ እየጨፈጨፈ እንደሆነ መረጃዎች ይጠቁማሉ። ዓለም ይህንን እልቂት እንዳይሰማና እንዳያይ የኢራን መንግስት ኢንተርኔቱን ሙሉ በሙሉ ዘግቶታል።
ሀገሪቱ በጨለማ ተውጣለች። ሆስፒታሎች በአስከሬን ተሞልተዋል። አስከሬን ማቆያዎች ቦታ አጥተዋል። የሚያሳዝነው ደግሞ ዶክተሮች፣ የሕክምና ባለሙያዎች የቆሰሉ ሰልፈኞችን በማከማቸው ብቻ እንደ ወንጀለኛ ተቆጥረው ለእስርና ለሞት እየተዳረጉ መሆኑ ነው። አምቡላንሶች ተጎጂዎችን ወደ ሆስፒታል ከመውሰድ ይልቅ በጸጥታ ኃይሎች እየተጠለፉ ወደ እስር ቤት እንደሚነዱ የዓይን እማኞች ይናገራሉ። ኢራን በውጭ ጠላት ተከባ በውስጥ ደግሞ ልጆቿን እየበላች ከባድ ታሪክ ምዕራፍ ማብቂያ ላይ የደረሰች ይመስላል። ይህ የውስጥ አለመረጋጋት ለትራምፕ ወታደራዊ እርምጃ ምቹ ሁኔታ ይፈጥርላቸዋል ወይስ የኢራንን መንግስት ይበልጥ ጨካኝና አይበገር ያደርገው ይሆን? ወደ ሌላኛው ዜናችን ስናልፍ የዓለም ሀያላን የሽምግልና ጥረት፣ የዲፕሎማሲው ጦርነት። በዚህ ውጥረት ውስጥ ሌሎች የዓለም ሀያላን እጃቸውን አጣጥፈው አልተቀመጡም። ቀጠናው ወደ ሙሉ ጦርነት ከገባ እሳቱ ዓለምን ሊያቃጥል እንደሚችል ሁሉም ተረድቷል። በዚህ መካከል ወሳኝ ሚና እየተጫወተች ያለችው ቱርክ ናት። ፕሬዝዳንት ረሲብ ጣይብ ኤርዶጋን አሜሪካና ኢራን ወደ ጦርነት እንዳይገቡ የመጨረሻ የተባለውን የዲፕሎማሲ ጥረት እያደረጉ ነው። ኤርዶጋን ሶስትዮሽ የቪዲዮ ኮንፈረንስ ወይም ቀጥታ ውይይት እንዲደረግ ጥሪ አቅርበዋል። ዓላማቸው ትራምፕንና የኢራን መሪዎች በአንድ ጠረጴዛ ምንም እንኳን በስክሪን ቢሆንም ማገናኘት ነው። ለዚህ ጥሪ ፕሬዝዳንት ትራምፕ አዎንታዊ ምላሽ የሰጡ ቢመስልም ቅድመ ሁኔታዎቻቸውን ግን ጠንከር ያሉ ናቸው። በሌላ በኩል የዓለም ሀያላኑ ሩሲያና ቻይና የአሜሪካን እንቅስቃሴ በጥርጣሬና በቁጣ እየተመለከቱ ነው። ሞስኮና ቤጂንግ ለአሜሪካ የሰጡት ማስጠንቀቂያ ግልጽ ነው። ከወታደራዊ ጀብደኝነት ተቆጠቡ። ኢራን የሩሲያና የቻይና ስትራቴጂካዊ አጋር እንደመሆኗ አሜሪካ ኢራንን ብትመታ የኃይል ሚዛኑ እንደሚዛባ ያምናሉ። በተለይ ቻይና የኢራን ነዳጅ ዋነኛ ተጠቃሚ እንደመሆኗ የባህር መስመሩ መዘጋት ኢኮኖሚያን ይጎዳዋል። ሩሲያም ብትሆን በአካባቢ ያላትን ተጽዕኖ አሳልፋ መስጠት አትፈልግም። ነገሩን ይበልጥ ውስብስብ የሚያደርገው ደግሞ የሊባኖሱ ሂዝቦላ አቋም ነው። በኢራን የሚደገፈው ታጣቂ ቡድን አሜሪካ በኢራን ላይ ጥቃት ከሰነዘረች እስራኤልንና በአካባቢ ያሉ የአሜሪካን ጦር ሰፈሮች ኢላማ እንደሚያደርጉ ዝተዋል። የሂዝቦላ መሪዎች አሜሪካ የጦርነት ቁልፉን ከተጫነች እኛ ደግሞ የመካከለኛው ምስራቅ የእሳተ ገሞራ ፊውዝ እናቀጣጥላለን ብለዋል። ይህ ማለት ጦርነቱ በሁለት ሀገራት ብቻ ሳይሆን እስራኤልን፣ ሊባኖስን፣ ሶሪያንና ኢራቅን ጨምሮ መላውን ቀጠና የሚያዳርስ ሊሆን እንደሚችል ተገምቷል። ማጠቃለያ ዜናም ውድ የሁለገብ ሐሳቦች ቤተሰቦች እንግዲህ ጉዳዩን ከጫፍ እስከ ጫፍ ስንመለከተው የመካከለኛው ምስራቅ ዕጣ ፈንታ በአሁኑ ሰዓት በሰላምና በጦርነት መካከል ባለች እጅግ ቀጭን ክር ላይ ተንጠልጥሎ ይገኛል። አንድ ስህተት፣ አንድ የተሳሳተ ተኩስ ወይም አንድ የተሳሳተ የቃላት ልውውጥ ዓለምን ወደ ሶስተኛው የዓለም ጦርነት ሊወስዳት ይችላል። በኢራን ውስጥ ያለው የህዝብ እልቂት የኢራንን መንግስት አዳክሞ ለድርድር ያቀርበዋል ወይስ እንደተነካ አውሬ ይበልጥ አደገኛ ያደርገዋል? የአሜሪካ አርማዳ ኢራንን ለማስፈራራት ብቻ ነው ወይስ ፕሬዝዳንት ትራምፕ የገቡትን ቃል በመጠበቅ ኢሳትና የቁጣ እርምጃ ይወስዳሉ? የነገው የቱርክ አሜሪካና የኢራን የዲፕሎማሲ ውጤት ወሳኝ ነው። ይህ ውይይት ዓለምን ከጥፋት ይታደጋት ይሆን ወይስ የአሜሪካ የጦር መርከቦች ከሰዓታት በኋላ እሳት ማዝነብ ይጀምራሉ? መልሱ በጊዜ ቅፍ ውስጥ ይገኛል። እኛም የሁለገብ ሐሳቦች ዝግጅት ክፍል ጉዳዩን በቅርበት እየተከታተልን አዳዲስ መረጃዎችን እንደወጡ የምናደርሳችሁ ይሆናል። የዛሬው ቆይታችን ይህን ይመስል ነበር። በዚህ ጉዳይ ላይ እናንተስ ምን ታስባላችሁ? ጦርነት ይነሳል ብላችሁ ትገምታላችሁ ወይስ በዲፕሎማሲ ይፈታል? አስተያየታችሁን ኮሜንት ላይ አስፈሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። በሌላ ትንታኔ እስክንገናኝ ሰላም ለዓለማችን።